ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። እስከሚቀጥለው አንድ አመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። ማን ነው ማንም ፈልቆ መንግስት መሆን ይችላል? አይቻልም እኮ። ሰሞኑ በደበቅ እየተወራ ያለውና ብዙዎች እየተቀባበሉ እያንሸኳሸኩት ያለው ጉዳይ ስለ ዶክተር አብይ አህመድ መታመም ነው። ዶክተር አብይ አህመድ ታመው ወደ ጣሊያን እንደተወሰዱና ጣሊያን ሀገር እየታከሙ እንደሆነ እጅግ በጣም ብዙዎች እያነጋገሩበት ይገኛል። ይህ ጉዳይ የሆነው መቼ ነው ከተባለ ዶክተር አብይ አህመድ በቪዲዮ ለመጨረሻ ጊዜ የታዩት በዚህ ቪዲዮ ላይ ነው። ቪዲዮው ደግሞ እንደምታወቀው የትግራይ ርዕሰ መስተዳድር ስልጣን ሽግግር ሲደረግ ነው። የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። እሱም ለሁለት ዓመት እንደምታወቀው አቶ ጌታቸው ረዳ ለሁለት ዓመት የትግራይ ክልል ርዕሰ መስተዳድር ሆኖ አገልግሎ ነበረና ይህንን አስመልክቶ እንግዲህ አንድ ፕሮግራም ተዘጋጅቶ ነበር። በዚህ ፕሮግራም ላይ ደግሞ የስልጣን ሽግግር እንደሚደረግ ነው። በዚህ ፕሮግራም ላይ ጌታቸው ረዳ ከስልጣናቸው ተነስቶ ሌላ ሰው እንደሚሾም ነውና ጌታቸው ረዳ ቀጥለው በዚህ ሁለት ዓመት ውስጥ የጌታቸው ረዳ ምክትል የነበሩት ጀነራል ታደሰ አሁን ደግሞ ጊዜያዊ የትራንዚሽን ወይም ደግሞ የሽግግር ርዕሰ መስተዳድር ሆኖ እንደሚሾሙ ነው። ጀነራል ታደሰ የትግራይ ክልል ርዕሰ መስተዳድር ወይም ደግሞ ጊዜያዊ ርዕሰ መስተዳድር ሆኖ እንደሚሾሙ ነውና ጌታቸው ረዳም ደግሞ ከስልጣናቸው ተነስቶ አዲስ ስልጣን እንደሚሰጣቸው ነው። ይሄ አዲስ የተሰጣቸው ስልጣንም ደግሞ ምንድነው ከተባለ በምስራቅ አፍሪካ ጉዳዮች ላይ የጠቅላይ ሚኒስትሩ አማካሪ ሆኖ ተሾመዋልና እጅግ በጣም ብዙ ሰዎች እየተነጋገሩበት የሚገኝ ጉዳይ ነው። ይሄ በዚህ ቪዲዮ ላይ ዶክተር አብይ አህመድ ለመጨረሻ ጊዜ ነው የታዩት። ከዛ በኋላ የወጡ ምስሎች በሙሉ የውሸት ናቸው እና ህዝቡን ለማታለልና ሰው እንዳይነቃ የተደረገ ነገር ነው የተባለው እንጂ ዶክተር አብይ አህመድ በዚህ ጊዜ ባልታወቀ በሽታ ተጠቅቶ አሁን ጣሊያን ሀገር ተወስዶ እየታከሙ እንደሚገኝና አንድ ምስልም ደግሞ በሆስፒታል ውስጥ ተኝቶ በሆስፒታል አልጋ ላይ ተኝቶ ሳለ የተነሱ ፎቶ በድብቅ ወጣ ነው። ብዙ ሰዎች እንግዲህ ከዚህ ተነስቶ ነው ብዙ ነገሮችን መረጃ ለማወጣጣት እየሞከሩ ያሉትና ብዙ ታዋቂ የሚባሉ ሰዎች ይህንን መረጃ ላለማውጣት እጅግ በጣም እየታገለ ነው። ምክንያቱ ይሄኛው በሀገር ደረጃ እጅግ በጣም ጦርነትን ለብዙ ነገሮች እጅግ በጣም ምክንያቱ ማለት ተብለው ስለምታሰብ አሁን ይሄኛው ነገር ምስጢሩ ተጠብቆ እንዳይወጣ ተደርጎ እጅግ በጣም እየተሰራ የሚገኝ ነገር ነው። ነገር ግን ሌሎች አንዳንድ ሚዲያዎች እንደሚናገሩ ከሆነ ምንም እንዳልሆኑ ዶክተር አብይ ጠቅላይ ሚኒስትሩ እጅግ በጣም ጥሩ ሁኔታ ላይ እንዳሉ ነው የምንነገረው። አንዳንድ በድብቅ እየወጣ ያለው መረጃ ግን ዶክተር አብይ አህመድ በጣም ታሞ አሳሳቢ ደረጃ ላይ እንደደረሰና በሽታቸውን የውጭ ሀገር ሄዶ በጣሊያን ሀገር አንድ ትልቅ ሆስፒታል ውስጥ እየታከሙ እንደሆነ ነው በምስጢር። እዛ ጣሊያን ሀገር እብን የጣሊያን ውስጥ የሚገኙ ሁሉም ሰው በማይቅ ደረጃ ከጣሊያን መንግስት ጋር በስምምነት በድብቅ ሕክምና እየተደረገላቸው እንደሚገኝ ነው የምንነገረው። በነገራችን ላይ ይህንን መረጃ ብዙዎቻችሁ ለመስዋዕት ወደዚህ መጣችሁ አሉ። ዶክተር አብይ አህመድ ደህና ነው፣ ምንም አልሆነም። ይህንን መረጃ በራሴ ሲሰማ እጅግ በጣም ደንግጬ ነበረ። ይህንን ያየሁት አንዳንድ የፌስቡከሮች እና ዩቲዩበሮች ሲናገሩ ሰምቼ ነበር። ዶክተር አብይ አህመድ በጣም በጥሩ ሁኔታ ላይ ነው። ጣሊያን ሀገርም አይደለም እዚህ ኢትዮጵያ ውስጥ በሰላም ስራቸውን እየሰሩ ሀገርን እየመሩ አንዳንድ ነገሮችን እያስተካከሉ የሚገኙ ነው እና አንዳንድ ሰዎች ምናልባት በዚህ ወሬ እየተረብሻችሁ የተበሳጫችሁ ወይም ደግሞ አንዳንድ እንዴት ዶክተር አብይ ምን ሆኖ ብላችሁ ያሳሰባችሁ ሰዎች ምንም አልሆነም፣ ደህና ነው፣ በጥሩ ሁኔታ ላይ ይገኛል፣ ምንም ነገር አያሳስባችሁ። በዚሁ አጋጣሚ ዶክተር አብይ አህመድ የተናገሩትን አንድ ቪዲዮ ላስታውሳችሁ ፈልጋለሁ። እሱም እስከ አንድ አመት የኢትዮጵያ ብቸኛ ጠቅላይ ሚኒስትር ዶክተር አብይ አህመድ መሆኑ ብቻ የተናገረው ነው። ጠቅላይ ሚኒስትራችን ወድሃለን፣ ረጅም አመት ኖርልን ለማለት እንፈልጋለን። ዶክተር አብይ አህመድ ደህና በጥሩ ሁኔታ ላይ ይገኛል፣ ጤናው። አንዳንድ ሰዎች ግን
ምናልባት መጥፎ ወሬውን ሰምታችሁ ምናልባት ክፋቱ ምን ደርስበት ይሁን ይሞት ይሁን ምናምን ብላችሁ ምናልባት መጥፎ አስተሳሰብ ካላችሁ ከዚህ ማረም ማስተካከል ካለባችሁ ጠቅላይ ሚኒስትራቸው ምንም አልሆኑ ስራ እየሰሩ ነው። ፈጣሪ ከሳቸው ጋር ነው። እኛ ጠቅላይ ሚኒስትር የፈለገ ነገር መጥፎ ነገር እንኳን ቢያደርግ ስለ መጥፎነቱ ሳይሆን እኛ ማስበል ቀናው ነው። እዚህ ምድር ላይ ንጉስ መንግስትን የሚሸወው እግዚአብሔር ብቻ ነው። የሚያወርደው እግዚአብሔር ነው። እሱን የሸወው እግዚአብሔር ስለሆነ በራሱ ጊዜ እሱን የሚያወርደው መጥፎ ነገር ቢሰራ ራሱ የሚያወርደው እግዚአብሔር ብቻ ነው እንጂ የሰው ልጅ ይፈልጋል ወቅሶ አንዳንድ ነገር አድርጎ ምን ብሎ ወቅታ ስላልደረሰ ማውረድ አይቻልም። እና ይሄን ነገር መገንዘብ አለብን። በዚህ ቪዲዮ ደግሞ ዶክተር አብይ አህመድ የተናገሩትን ነገር በዚህ እስቲ ተዝናኑ እላለሁ። ወዳችኋለሁ። ኢትዮጵያ ውስጥ አንድ መንግስት ነው ያለው። እኔ የመራው መንግስት ቢያንስ ለአንድ ዓመት ተኩል ቢያንስ ነው ያልኩት። ከአንድ ዓመት ተኩል በኋላ ምርጫ ሲካሄድ እኔና ድርጅቴን ካልመረጣችሁ አቅፌ ስም ይሰጣችኋል። ችግር አይደለም። ሌላው ሰው በሐሳብ ልቆ ካሸነፈ ክላሽ አያስፈልገንም። ተቃቅፈን ተቀብሎ የጀመርነው ያስቀጥላል። እኛ ደግሞ ወይ እንታገላለን ወይ እናስተምራለን። ችግር የለውም። ከዚያ በፊት በ3 ወር በ5 ወር መንግስት ሆናለሁ የሚባል ቅዠት ግን ኢትዮጵያ ውስጥ አይሰራም። ቅዠት ነው እሱ።